እልል በሉ ቀናችን ነው ዛሬ ነው የምላችሁ። እንዴት ናችሁ ውዶች? እየዳና ናችሁ? እኔ ዛሬ ደስታ ምን እንደሆነ አላውቅም። በቃ አልቻልኩም ማለት ነው። የኔ ውዶች፣ የኔ ወርቆች እንኳን ለዚህ አበቃችሁ። የምር ቃል አጣሁ። ምን ልበል የምር ጨረቃ ፋሚሊ ዛሬ የደስታችን ቀን ነው። የምር እናውቃለን፣ ሁሉም ነገር እኮ እናውቃለን። ባልና ሚስት እንደሆነው የወደፊት ህይወታቸው ጥሩ እንደሆነ እናውቃለን እኮ። እነሱም ራሳቸው ያውቃል። ባያውቁ ኖሮ አንድ ላይ ቤት አይኖሩም ነበር። ግን ደግሞ ዛሬ ቃል በቃል አፈቅርሻለሁ የሚል ቃል እኛን የምንጠብቀው ግን ደግሞ የምናውቀው ሆኖ ሳለ ብሩኬ ደግሞ ዛሬ አስደስቶናል ከቃል በላይ የምር እኔ ምን ልበላችሁ ብዙ ነው እንጃ ምን ልበል። በቃ ሀይሚዬ ላንቺ በጣም ደስ ብሎኛል የኔ ቆንጆ። የምር ምን መሰላችሁ አሁን ሀይሚዬ የደስታዋን መቆጣጠር አክተዋት አልቅሳለች። ምን ትበል ትሆን በቃ ከማልቀስ በላይ ምንም አማራጭ ያላትምና የሴቶች እንደዚህ ነን ባህሪያችን። ሌላ ሴት ብትሆን ኖሮ እኔም ጠብቄ ነበር ምናምን ካንተ እንደሚመጣ ፈልጌ ነው እንጂ እኔም አፈቅርሃለሁ ምናምን ትል ነበር። ሀይሚ ግን ሴትነቷ ስታከብር አያችሁ። በቃ ምን ልበል ብላ ዝም አለች። እንደዛ ነው ፍቅር። እውነተኛ ሴት እቺ ናት፣ ጠንካራዋ ሴት። እኔ ማፈቅርሃለሁ አላለችም። ሁሉም እኮ ታውቃለች፣ እሷው እንደምትወደው እንደምታፈቅረው ይታወቃል። ግን ደግሞ ስርዓቷ ነው እኔ ገባኝ። በቃ ሁሉም ነገር በጣም ነው ደስ ያለኝ። ሀይሚዬ ብዙ ተብለሻል፣ ብዙ ተረግጣሻል። አላንቺ አይሆንም ሌላ ነው ምናምን እየተባለች ስቲል እስካሁን ከሱ ጋር አለች። ስሜታውን ደብቃ ብዙ ነገር ሌላ ሴት ብትሆን ኑሮ ነው ምላችሁ ውዶችዬ አርግዛ ትወልድ ነበር። ሀይሚ ግን ስርዓቷን ጠብቃ ሴትነቷን አስከብራ ለዚህ ቃል ደርሰዋል። ብሩኬ ደግሞ ማስቀደም ያለብህ ነገር አስቀድመህ ለዚህ ስለደረስ እንኳን ደስ አለህ። ጎበዝ ነህ፣ ትችላለህ። የምሬን ነው። በቃ እኔ እንጃ ቃል አጣሁላችሁ ለሁላችሁ ማለት ነውና እኛም ደስታችን መቆጣጠር አክቷናል። በጣም ደስ ብሎኛል። እኔ እኩል ደስተኛ እንደሆናችሁ አውቃለሁ እናንተ ማለት ነው። እንኳን ደስ አላችሁ። እኔ እንጃ ቃል አጣሁት በቃ ለሁሉም ነገር እና በጣም ደስ ብሎኛል። ከዛ ላይ ደግሞ የሆነ ነገር በቃ በጣም ደክሞኝ ስራ በዝቶኝ ምናምን ነው እንደዚህ የቆየሁት እንጂ የደስታዬ ቀን እኔ እንጃ ጽፌ ራሱ ፖስት ሳድርግ ፖስት ስለው እምቢ አለኝና ለዛ ነው። ለማንኛው ግን ለሀይሚዬ እንኳን ደስ አለሽ። በጣም ላንቺ በጣም ደስ ብሎኛል። አንቺ ሴት ነሽ። ብዙ እየተባለሽ ላንቺ አይሆንም የሌላ ነው ብሩክ የሌላ እየተባለሽ ብዙ እየተጻፈልሽ 2 አመት ሙሉ ተቋቁመሽ ለዚህ ደርሰሻል። ላንቺ የለፋሽበትን ነገር ደግሞ አሁን አንድ አዲስ ምዕራፍ ጀምረሻል። እንኳን ደስ አለሽ። ነገ ከነገ ወዲያ እኔም አፈቅርሃለሁ ብላ እንደምትመጣ ተስፋ አለኝ። አፈቅርሻለሁ የሚል ቃል ውዶቼ ቀላል አድርጌ ነው ወስደው ነበር። ለምን ስለሚዋደዱ እነሱ ፍቅራቸው በተግራ ስለምናየው ሁሌም አፈቅርሻለሁ ለማለት ምንም ቀላል ብዬ አስቤ ነበር። ግን ደግሞ የዛሬ በጣም ተለዩብኛል ማለት ነው። ምን መሰላችሁ? አላ አይደል ሁሌም አንድ ጋር ነው እንወልዳለን እንደዚህ እንሆናለን ብለው ለወደፊታቸው ብዙ እያቀዱ ያሉ ለምንድን ነው? ስለሚዋደዱ ስለሚፋቀሩ ስለሚጋቡ ነው አይደል? ለዛ ነው። ግን እነሱ ግን የኦዲየንስ ጥበቃ ላይ ስላሉ ለነሱም ብለው ለኛም አክብረው አፈቅርሻለሁ የሚል ቃል በሚዲያ ስለተናገራት ለሷ ክብር ነው። በጣም ደስ ብሎኛል ከቃል በላይ። ሀይሚዬ አንቺ ገና ትንሽ ልጅ ነሽ፣ ግን ደግሞ ብዙ አይተሻል፣ ብዙ ተብለሻል። አንቺ ግን ችለሽ እዚህ ላይ ደርሰሻል። ብሩኬ ደግሞ ብዙ ገልጾሻል። ትሰሚያለሽ ብዬ አስባለሁ ይሄን ቪዲዮ ማለት ነው። አሁን ሴቶች የሚመጡ ወደ እኔ ለጥቅማቸው ሊሆን ይችላሉ። አንቺ ግን ከችግሬ ጊዜ ምንም ሳይኖረኝ አብራት የነበረች እቺ ናት። ከሷ በላይ ደግሞ ማንም ሴት የለችም አላገኝምም ብሎ አመሰገናት ማለት ነው። ብዙ ነገር ብለዋል። የምር ብሩኬ ቃል አጥቶት ነው። እሱ ራሱ ብዙ መናገር ይፈልጋል፣ ግን ደግሞ ቃል አጥቶት ነውና እኔ ለራሴ በጣም ደስ ብሎኛል። የምር በቃ አልቅሽ ነው ያለኝ አንዳንዴ ማለት ነውና ሀይሚዬ እንኳን ደስ አለሽ። እና ውዶቼ የሚሰማኝ ስሜት በቃ እኔ እንጃ ውስብስብ እያለው የደስታዬ ቀን ስለሆነና እንኳን ደስ አለሽ።
እናንተም እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ከጠበቅኩት በላይ ስለሆነብኝ ነውና ብዙ የምናገረው አስቤ ነበር፣ ግን ደግሞ ጠፍቶኛል። ምን ልበል በቃ በደስታ ብዛት ብሩኬ ደግሞ ማስቀደም ያለብህ ነገር አስቀድመሃል። በጣም ደስ ይላል። መጀመሪያ ዝም ብሎ ሰው ፍቅር ይዞኛል ካንቺ ምናምን አልተባባልም። ምን ተጸናኑ፣ ፈተና ብዙ ነገር ችግር አልፈዋል፣ እዚህ ደርሰዋል። ይሄ ደግሞ የፍቅራቸው ጥንካሬ ነው የሚሆነው ለነሱ ማለት ነውና በቃ እኔ ደስ ብሎኛል። እንኳን ለዚህ ያበቃችሁ። ከዚህ በላይ ደግሞ ለወግ ለማድረግ ያብቃችሁ። የምር በዚህች ቃል እያወቀን የተደሰትን የሰርጋቸው ቀን ምን እንደምንሆን እኔ አላውቅም። በቃ ከዚህ በላይ ምን ደስታ አለ? እና ለማንኛው ውዶቼ በኋላ በግጥም ቪዲዮ ልመጣ ነው። በጣም ደስ ብሎኛል። ለእናንተም እኔም ሁላችን ደስ ብሎናል። ጨረቃ ፋሚሊ ከዚህ በኋላ አንድ እንሆናለን ብዬ አስባለሁ። ከዚህ ቃል ከሰማነው በኋላ እኔ እንጃ የምንከፋፈለው ብዬ አላስብምና ለሁላችሁም ጀግኖች ናችሁ ሀይሚና ብሩክ። በተለይ ደግሞ ሀይሚዬ እንደ ሴት ሆነች በአሁን ጊዜ ካንቺ የማይማር ሰው የለም። አንቺ በጣም ልዩ ዳይመንድ ልጅ ነች። እኔ እንጃ ቃል የለኝም ላንቺና በጣም ደስ ብሎኛል። ሁላችን እንኳን ደስ አለን፣ እንኳን ደስ አላችሁ። እልል በሉ ዝም ብላችሁ ዛሬ በቃ ምን እያልኩ እንደሆንኩ ዛሬ ራሱ አላውቅም። በቃ ዝም ብዬ ውስብስብ ብሎኛል። በጣም ደስ ብሎኛል። ከዚህ በላይ ምን ልበል?